ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉን። ሰላም ጤና ይስጥልኝ የልወዞዞ በግሬ ተከታታዮች ወኬንድ ቶክ ተጀምሯል። እንግዲህ ዛሬ ይሄን ቦታ እንግዲህ ለሶስተኛ ጊዜ መሰለኝ የምናየው ከዚህ ቀደም መንገዱ እየተቆፈረ ለመሰራት እንደተጀመረ አሳይቻችኋለሁ። ከዛ ባሻገር ደግሞ የተቆፈረው አንድ ዙር ሲለብስና የድሬኔጅ ቱቦዎች ሲቀበሩ አሳይቻችኋለሁ። አሁን ደግሞ ምን ለውጥ አለ የሚለውን ለመቃኘት እንወዳለን። ያለነው እንግዲህ ይሄው እንደምታዩት ይሄ ጎላጎል ህንፃ ነው። 22 ያለው ጎላጎል ህንፃ በመካከል ወደ ቦሌ መድኃኔዓለም ወደ አደይ አበባ ስቴዲየም የሚወስደው መንገድ እንግዲህ ፈርሶ እየተሰራ ነበር። አሁናዊ ሁኔታው ምን ይመስላል ለእናንተ ለውድ ተከታታዮቼ ላደርስላችሁ ነው። እንግዲህ ከዚህ ቀደም የኔን ቻናል ያልተከታተላችሁት ይሄንን ፕሮግራም ያላያችሁትም እንደ አዲስ የምታዩት ይሆናል። ከዚህ ቀደም ያያችሁት ለውጡ ምን ላይ ነው የሚለውንም እንደዚሁ ለማሳየት ያህል የተዘጋጀ ቪዲዮ ነው። እስከወደዳችሁ እስከፈቀዳችሁ ተከተሉኝ ዘንድ በታላቅ አክብሮት እጠይቃለሁ፣ አበረታታለሁም። ተከተሉኝ። ይሄ አስፋልቱ በቀኝ በኩል የሚታያችሁ አልተነካም። የቆየው አስፋልት ነው። ከተወሰነ በኋላ ነው እንግዲህ ይሄ ለምን አልተነካም አላወኩም። ይሄኛው እንዳለ ነው። እዚህ አካባቢ እንግዲህ በርቀት አይታያቸውም እንጂ ባለሙያዎች አናት የግንበኛ መሳሪያቸውን ይዘው እዚህ ጋር ተሰብስበው ታገኟቸዋላችሁ። በተለይ ኮንትራክተሮች በመኪና ይመጡና የሚፈልጉትን ይዘው ይሄዳሉ። የግንበኛ የመቆርቆሪያቸውን ይዘው እዚህ ጋር 22 ላይ ከድልድዩ ላይ ከስር መኪና የሚሄድበት ከላይ በኩል ተደርድረው የምታዩዋቸውና አንዳንዴ ካላወቃችሁ ምንድናቸው ልትሉ ትችላላችሁ። ሁሉ መዶሻ ይህቺ ብረት የሚሰረስሩባት እሱን ነገር ይዘው ቁጭ ይላሉ። ሌላም ቦታ ሊኖሩ ይችላሉ፣ ግን በጣም የሚታወቀው እዚህ 22 ላይ ባለሙያዎቹ እዚህ አካባቢ አይጠፉም። እነኚህ ቤቶች አዲስ አይደሉም፣ ግን ፊት ለፊታቸው ዲዛይናቸው እንደዚህ ኮለኑ ይሄ ቋሚው ያያችሁት በሁሉም በኩል በዚህ በኩል በሰርክል ነው የተሰራው። በቀኝ በኩል ደግሞ በርቀት የሚታያቸው ልክ የዚሁ አይነት ተመሳሳይ ሆኖ በአራት ማዕዘን በኩል ነው። ህንፃዎቹ እንዳለ ናቸው። በረንዳቸውን ሰብሰብ አድርገው የፊት ገጻቸውን ግን በዚህ መልኩ አስውበውታል። ይሄ እንግዲህ ፊት ለፊት ነው መንገዱ የተሰራው። ሌላው ዛሬ እንግዲህ የምናየው ነገር በርቀት ምናልባት ይታያችሁ ከሆነ የመንገድ ስራው አልተጠናቀቀም። በርግጥ ከመንገድ ስራው ባሻገር የሚፈርሱ ቤቶች ዳር ላይ የነበሩ የተወሰኑት እየፈረሱ የተወሰኑት ደግሞ እንዳለ ነበሩ። አሁን እነሱ በብዛት ፈርሰዋል። በግራ በኩል ዞር ጠጋ ያሳያችኋለሁ። ከመፍረሳቸው ባሻገር ደግሞ ምንድናየሁት በጣም የተፋጠነ ግንባታ አለ። በጣም ቶሎ ቶሎ እየተሰራ ነው። መንገድ ዳር ላይ የፈረሱት አብዛኞቹ እዛው ላይ ግንባታ ተጀምሮባቸው እናያለን። በርቀት ነው እኔ ጠጋ ስል ለእናንተ አሳያችኋለሁ። በላይ በኩል የምታዩቸው መደዳውን ፊት ላይ በረንዳቸውን ነው ነካ ያደረገው። እንግዲህ በዚህ በግራ በኩል ጥቂት ቤቶች ነበሩ የፈረሱትና እንደውም ለእግረኛ መንገድ ነው እያልኳቸው ነበር። ይሄ የፍሳሽ ማስወገጃ ኬብሎ እንደምታዩት ግን አሁን ይሁት በጣም በርካታ ቤቶች ፈርሰዋል። እዚህ ጋር እንግዲህ የተወሰነ ነገር የሚሰራ ይመስለኛል። ምክንያቱም ስፔሱ ለመንገደኛ ብቻ ሳይሆን ትልቅ ቦታ ነው የተተወው። መጀመሪያ ላይ ግን እቺ ለእግረኛዋ ብቻ ነበር ያሉት። ቤቶቹ አልፈረሱም ነበረ። አሁን እስከ ጥግ ድረስ በጣም በርካታ ቤቶች ተነስተዋል። ያለነው ከጎላጎል ወደ ኤድና ሞል ወይንም ቦሌ
ዋናው መንገድም ይሄ አንድ ዙር ለብሷል፣ ይቀረዋል። ግን ይሄ ትራንስፖርት አልቆመም፣ እንቅስቃሴ አለ። እንደምታዩት ነው እንግዲህ ከጥግ እስከ ጥግ ድረስ ነው በርካታ ቤቶች የተነሱት። ይኸው ከዛ ጥግ እንግዲህ ይሄ ሁሉ ቤቶች በጣም በርካታ ቤቶች ናቸው። እንግዲህ በፊት ዳር ያሉ ብቻ ነበሩ። አሁን ግን ወደ ውስጥ ገባ ብሎ አብዛኞቹ ፈርሰዋል። ህንፃዎቹ ናቸው የቀሩት። አብዛኛው እንግዲህ ትልልቅ ህንፃዎች ከታች ለእግረኛ መንገድ ከሆነ ከታች ፍሎር ነው የሚተውት። ከዛ ፊት ለፊት የፊት ገጻቸውን ተመሳሳይ ያደርጉታል። በተለይ ቋሚዎቹ ወጥ ፒያሳ አካባቢ እንዳሉት ወጥ ናቸው። ቅድም ያሳየኋቸው ቤት አለ። እዚህ ጋር እንደምታዩት ባዶ ቦታ አለ፣ ግንባታ እየተካሄደበት ነው። ይሄ ካፈሩ ጀርባ ቤቶች ነበሩ። እነሱ ቤቶች ተነስተው አሁን አዲስ ግንባታ አለ። ወደፊት ስንሄድ ደግሞ በርቀት ይታየኛል። አሁን ግንባታ እየተካሄደ እንደዚህ አይነት ቦታዎች ላይ በፍጥነት ግንባታ እየተካሄደ ነው። እዚህ እንደምታዩት እቺ ቤት ነች የቀረችው። ከሱ ቤት ቀጥሎ የነበሩት ይሄ ሁሉ ቤቶች ነበሩ። እንግዲህ እነሱ እንዳለ ተነስተዋል። ከእግረኛ መንገዱ ባሻገር ነው እንግዲህ ይሄ የእግረኛ መንገዱ በቂ ናቸው እነኚህ ቤቶች። ግን እዛ ቦታ ላይ ሌላ የሚገነባ ነገር ያለ ይመስለኛል። ፊት ለፊት ያሉትን ቤቶች ኮሎናቸውን አያቸዋቸው፣ ተመሳሳይ አይነት ናቸው። እንግዲህ ኮሎኖቹ እዛ ጋር ያልኩ በክብና በአራት ማዕዘን የሚሰሩ ይሆን አንድ ድንጋይ አለ፣ ደስ የሚል ድንጋይ የራሱ ቅርጽ ያለው በደረቁ የሚሰራ ነው። ውበት አለው። እዚህ በግራ በኩል እንደምታዩትም እንጨት እየቀሰሩ ነው። ግንባታ እየተካሄደ ነው። እዚህ ጋር እንደምታዩት በግራ በኩል፣ በቀኝ በኩልም በርቀት ይታያችሁ ከሆነ እንደዚሁ ግንባታ አለ። እንግዲህ እዚህ አካባቢ የኖራችሁ እዚህ አካባቢ በብዛት የተመላለሳችሁ እና ካያችሁ ረጅም ጊዜ ሆናችሁ በምስል ስታዩት የሆነ ስሜት እንደሚሰማችሁ አልጠራጠርም። ዋናው የዝግጅቴም ዓላማ ይሄ ነው። በትዝታ የኋሊት እናንተን በመውሰድ ማስተዛት ነው። በቀኝ በኩል ይታያችኋለች የሆነች ህንፃ ባዶ ቦታ ላይ እንግዲህ በፈረሱት ቦታት ላይ እየተገነባ ነው። ይሄ በግራ በኩል እንደፈረሰ ነው፣ እሱ አልተሰራም። እንግዲህ ይሄ በቀኝ በኩል ግን እንደምታዩት ይሄ መስመር እንግዲህ ቀደም ሲል እንደምታውቁት አብዛኞቹ የልብስ ቡቲክ ቤቶች ነበሩ። በግራም በቀኝም መለያው ነበር ይሄ ቦታ 22 እንግዲህ በጎላጎል ወደ ውስጥ ገባ ብላችሁ ስትሄዱ በግራም በቀኝም የሚበዙት የቡቲክ ቤቶች ነበሩ። በረንዳቸውም አነስ አነስ ያሉ ቤቶች ግን አነስ ያሉ ስል ግራውንድ ላይ ያሉ ማለት ነው። በጣም ሰፊ የልብስ መሸጫ መደብር ነበረ። እዚህ እቺ ፊት ለፊቷን እንደዚህ ነው የሚሆኑት። ቋሚያቸው ተመሳሳይ ቋሚ ነው። እዚህ ውስጥ ደግሞ አዲስ ግንባታ አለ። በፍጥነት ነው እንግዲህ የዛሬ ወር መሰለኝ መጥቼ ያሳየኋችሁ። መሰረቱ ወጥቷል፣ ከፍ ብሏል። እዚህ ስር ደግሞ ገና አለ። ይሄ በረንዳቸው ላይ የተነሳው ቀጥሎም አለ እና ግንባታው እየተጧጧፈ ነው ያልኩት ለዚህ ነው። እዚህ ጋርም የመሰረቱ የወጡ ይታየኛል። መሰረት እየወጣ ምናልባት እንግዲህ ባለቤቶቹ ቅድሚያ ተሰጥቷቸው ሊገነቡ ይችላሉ።
በፊት የነበሩት ቤቶች እዚህ ጋር መሰረቱ እየወጣ ነው። አስፋልቱ ለጊዜው አቁሞታል ይመስለኛል። ምክንያቱም በጣም አሁን እያየሁ ያለሁት የግንባታ ስራ ነው። የመኪና መንገዱ እንደቆመ ነው ቆይቷል። ብዙም ለውጥ የለውም። እንዳለ ሆልድ አድርገው ያዙት ይመስለኛል ስራውን። እዚህ ጋርም ግለሰቦች እየገነቡ ነው። እዚህ ጋር ከመንገድ ስራው ባሻገር የፈረሱት ቦታዎች ላይ እንግዲህ ግንባታ ነው እያየን ያለ ነው። በግራ በኩልም በቀኝ በኩልም እንደምታዩት ያኛው ቆየት ያለ ነው። እነኚህ አዳዲስ ናቸው። እዚህ ጋር ፊት ለፊት የምታዩት ግንባታው ሲጠናቀቅ እንግዲህ ይሄ ቦታ በጣም ነው የሚቀየረው። አስፋልቱ፣ የመኪናው መንገድ፣ የእግረኛው መንገድ ተጠናቆ ግንባታዎቹ ደግሞ ሲጠናቀቁ ቀደም ብሎ የሚያውቀው ሰው ራሱ ሊጠፋበት ይችላል። ይኸውት እዚህ ጋር እንደምታዩት ይሄም ስፔስ አዲስ ግንባታ ነው። እንግዲህ መሰረቱ ወጥቶ ወደ አንድ ፎቅ ተሰርቷል። ያኛው ቀደም ሲል የተጀመረ ነው፣ አዲስ አይደለም። እዚህ ጋር በኔ በግራ በኩል እንደምታዩት በቅርብ የተጀመረ ነው።
ሰፊ ግንባታ ነው እንደምታዩት አይደል? በግራም በቀኝም አለፍ አለፍ እያልኩ ነው ማሳያችሁ። ይሄ በተለይ ረጅም ነው። ይሄ በቀኝ በኩል ያለውን ህንጻም አለፍ ብሎ ይታያችሁ ከሆነ ጠጋ ስላሳያችኋለሁ። እዛም ጋር እንደዚሁ ግንባታ አለ። ከመንገድ ስራው ባሻገር እንግዲህ ህንፃዎች ግንባታ ነው። እዚህ 22 ከጎላጎል አዲስ አበባ ድረስ ያለው መንገድ ዳር ላይ ይሄን የሚሄድበት ለእግረኛ መንገድ የተዘጋጀ ነው የሚሆነው። ግሪን ኤሪያ ነች በግራ በኩል። ይሄ እንግዲህ ሲጠናቀቅ ደግሞ እንደምታዩት ከህንፃዎቹ ፊት ህንፃዎቹ የቆዩ ናቸው። እነኚህ ከፊት ለፊት የሚሰሩት ናቸው እነኚህ። ፊት ለፊት የሚታያችሁ እንግዲህ አዲስ አበባ ስቴዲየም ነው። ስቴዲየሙ ሰፊ ቦታ ነው ያዘው። በነገራችን ላይ ይሄ በላይ በኩል ያለው ፓርት ነው። በታች በኢምፔሪያል በኩል ስትሄዱ ደግሞ እንደዚሁ ይታያችኋል። ሌላ ቪዲዮ ሰራለሁ። እሱን ስሰራ በእግረ መንገዴን አሳያችኋለሁ። እንግዲህ ይሄ ቪዲዮ ዛሬ ሰራሁት መንገዱ ምን ያህል ደርሷል የሚለው ነው። መንገዱ እንግዲህ ከዚህ ቀደም እንዳሳየኋችሁ ነው። ብዙም ለውጥ የለውም። ግን ከመንገዱ ግራና ቀኝ የፈረሱ ቤቶች በግንባታ ላይ እንደሆኑ በተጨባጭ አይተናል። ከተወሰነ ጊዜ በኋላ ደግሞ እስኪ ሲጠናቀቁ ምን ይመስላሉ የሚለውን ደግሞ ጊዜ ስናገኝ መተን ለማስቃኘት እንወዳለን። ግንባታ በግንባታ ነው እንግዲህ እንደምታዩት ፊት ለፊትም እንደሱ ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። እንግዲህ በሌላ ቪዲዮ እስከምንገናኝ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን ተመኘው። ዛሬም
ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።